ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ሁላችሁ። ሰላም ለሀገራችን ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስ ሪቪው ኤክሰርሳይዝ አንሰር ዊዝ ኤክስፕላኔሽን ፓርት 1 መልቲፕል ቾይስ ኩዌስችንስ question number 1 the first organic compound that is artificially synthesized from inorganic starting material is dash a benzene b methane c urea d hydrocarbon የመጀመሪያው ጥያቄ አርቲፊሻሊ በላቦራቶሪ ለመጀመሪያ ጊዜ ከኢንኦርጋኒክ ኮምፓውንድ ስታርቲንግ ማቴሪያል የተመረተው ኦርጋኒክ ኮምፓውንድ ማን ይባላል ነው የሚለው ዩሪያ ነው ማለት ነው። ዩሪያ ለመጀመሪያ ጊዜ ከኢንኦርጋኒክ ስታርቲንግ ማቴሪያል በላቦራቶሪ አማካኝነት ሲንተሳይዝድ ያደረገው ሳይንቲስት ፍሬደሪክ ሆለር ይባላል ማለት ነው። ፍሬደሪክ ሆለር ከአሞኒየም ክሎራይድ እና ከሲልቨር ሲያኔት በማቀላቀል ወይም በማዋሃድ አሞኒየም ሲያኔትን ያገኛል። ከዛ አሞኒየም ሲያኔትን በከፍተኛ ቴምፕሬቸር ኢቫፖሬት በማድረግ ዩሪያን አገኘ ማለት ነው። ከዛ በፊት ግን early chemists believed that the source of organic compounds is living things or animals and plants ብለው ያምኑ ነበር ማለት ነው። question number 2 which of the following hydrocarbons does not belong to the homologous series of alkanes? ሁለተኛው ጥያቄ homologous series of alkanes ያልሆነው የትኛው ነው የሚለው የትኛው ሃይድሮካርበን ነው ይላል። አልኬን ጀነራል ፎርሙላው CnH2n + 2 ነው። n number of carbon ነው ማለት ነው። n starting from 1 ስለዚህ a ካርበን 3 ነው C3H8 ነው። ይሄ ትክክል ነው። ካርበን ነምበር ኦፍ ካርበንስ 3 ተከታችሁ ማግኘት ትችላላችሁ። B C8H18 ይሄም ትክክል ነው። C C6H10 ይሄ ትክክል አይደለም ማለት ነው። ይሄ የአልኬን ሆሞሎጎስ ሴሪስ አይደለም ማለት ነው። የአልኬን ANE ሳይሆን የአልካይን ካርበን ካርበን ትሪፕል ቦንድ ሆሞሎጎስ ሴሪስ ነው ማለት ነው። CnH2n -2 question number 3 which of the following alkane is a liquid at room temperature? ሶስተኛ ጥያቄ ከሚከተሉት አልኬኖች በሩም ቴምፕሬቸር ሊኩዊድ የሆነው የትኛው ነው የሚለው ፊዚካል ፕሮፐርቲስ ኦፍ አልኬን ላይ ከካርበን 1 እስከ ካርበን 4 ጋዝ ናቸው። ከካርበን 5 እስከ 17 ሊኩዊድ ናቸው። ከ17 በላይ ወይም ከ18 ካርበን ነምበር በላይ ደግሞ ሶሊድ ናቸው። ስለዚህ በዚህ መሰረት ካርበን 10 ሊኩዊድ የሆነው ቢ ነው ማለት ነው። ሌሎቹ ጋዞች ናቸው። ከካርበን 1 up to ካርበን 4 ጋዝ ናቸው ማለት ነው። question number 4 the hydrocarbon used as a fuel in an oxyacetylene torch is አራተኛ ጥያቄ ከሚከተሉት ሃይድሮካርበን ለኦክሲ አሴታይለን ቶርች እንደ ፊውል ወይም ነዳጅ የሚያገለግለው የቱ ነው ይላል። ኤ ነው መልሱ። C2H2 ኢታይለን ወይም ደግሞ ኢታይን ይባላል። ይሄ a group of alkyne ነው። YNE ካርበን ካርበን ትሪፕል ቦንድ። እነዚህ ኮምፓውንዶች እነዚህ ሃይድሮካርበን በኦክሲጂን በርን በሚሆኑበት ጊዜ ከፍተኛ የሆነ ሂት ኢነርጂ ፕሮዲዩስ ያደርጋሉ due to the presence of carbon carbon triple bond። በዚህ ምክንያት ከ3000 ዲግሪ ሴንቲግሬድ በላይ ቴምፕሬቸር ፕሮዲዩስ ያደርጋሉ ማለት ነው። ይሄ ደግሞ used as oxyacetylene torch ያገለግላሉ ማለት ነው። በዚህ ምክንያት for cutting and welding of metals. question number 5 the general formula that represents the olefin homologous series is A CnH2n + 1 B CnH2n + 2 C CnH2n -2 D CnH2n። አምስተኛ ጥያቄ ኦሎፌን ማለት አልኪን ENE ካርበን ካርበን ዳብል ቦንድ ነው። የነዚህ ጀነራል ፎርሙላ ደግሞ CnH2n ነው ማለት ነው። ስለዚህ ትክክለኛ መልሱ ዲ ይሆናል። ኤ ላይ CnH2n + 1 አልካይል ግሩፕ ከአልኬን ሆሞሎጎስ ሴሪስ አንድ ሃይድሮጅን ስንቀንስ አልካይል ግሩፕ እናገኛለን። ቢ CnH2n + 2 ደግሞ የአልኬን ሆሞሎጎስ ሴሪስ ጀነራል ፎርሙላ ነው። ካርበን ካርበን ሲንግል ቦንድ ማለት ነው። ሲ CnH2n -2 ካርበን ካርበን ትሪፕል ቦንድ ጀነራል ፎርሙላ CnH2n -2 ነው ማለት ነው። ስለዚህ የኦሎፌን ሆሞሎጎስ ሴሪስ ጀነራል ፎርሙላ CnH2n ነው ማለት ነው። question number 6 the most common reaction
that alkene ene undergo alkene carbon carbon double bond ማለት ነው። A elimination, B substitution, C addition, D decomposition። የአልኪን ኤንኢ ካርበን ካርበን ዳብል ቦንድ ሞስት ኮመን ሪአክሽን አዲሽን ሪአክሽን ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ኤሊሚኔሽን እና ሰብስቲቱሽን ግን ለአልኬን ኤንኢ ካርበን ካርበን ሲንግል ቦንድ ሞስት ኮመን ሪአክሽን ናቸው ማለት ነው። ኤሊሚኔሽን ሪአክሽን እና ሰብስቲቱሽን ሪአክሽን ስፔሻሊ ሰብስቲቱሽን ሪአክሽን ኢዝ ዘ ሞስት ኮመን ሪአክሽን ኦፍ አልኬን ካርበን ካርበን ሲንግል ቦንድ። ምክንያቱም ካርበን ካርበን ሲንግል ቦንድ አልኬን ሌስ ሪአክቲቭ ናቸው። ፓራፊንስ ይላቸዋል ሊትል አፊኒቲ ሪአክሽናቸው በጣም ዝቅተኛ ነው when compared with carbon carbon double bond. Question number 7, a compound having molecular formula C7H8 that does not decolorize bromine in carbon tetrachloride or potassium permanganate solution most likely belongs to a class of hydrocarbon called dash A alkyne, B alkane, C alkene, D aromatic hydrocarbon. ሰባተኛ ጥያቄ የኮምፓውንድ ሞለኪውላር ፎርሙላው C7H8 ነው። ይሄ ኮምፓውንድ በብሮሚን ኢን ካርበን ቴትራክሎራይድ ወይም ደግሞ ፖታሲየም ፐርማንጋነንት ሶሉሽን ዲኮሎራይዝ አይሆንም። ዲኮሎራይዝ ማለት ከለር ቼንጅ አያሳይም ማለት ነው። ሞስት ላይክሊ ቢሎንግስ ቱ ክላስ ኦፍ ሃይድሮካርበን። ይሄ ኮምፓውንድ የትኛው ክላስ ኦፍ ሃይድሮካርበን ይገኛል ነው የሚለው። ብሮሚን ኢን ካርበን ቴትራክሎራይድ ኦር ፖታሲየም ፐርማንጋነንት ሶሉሽን አር ዩዝድ ቱ ቴስት አንሳቹሬሽን። በፖታሲየም ፐርማንጋነንት ሶሉሽን ወይም ደግሞ ብሮሚን ኢን ካርበን ቴትራክሎራይድ ሶሉሽን ዲኮሎራይዝ የማይሆኑት አልኬን እና አሮማቲክ ሃይድሮካርበን ናቸው። አልኬን ጀነራል ፎርሙላ CnH2n +2 ነው። ሶ ነምበር ኦፍ ካርበን ደግሞ የዚህ ኮምፓውንድ 7 ነው። እዚህ ጀነራል ፎርሙላ ውስጥ 7ን ነምበር ኦፍ ካርበን ስንተካ ይሄ ሞለኪውላር ፎርሙላ አይመጣም። ስለዚህ ይሄ ኮምፓውንድ አልኬን አይደለም ማለት ነው። ዲ አሮማቲክ ሃይድሮካርበን ትክክለኛ መልስ ይሆናል። ምክንያቱም አሮማቲክ ሃይድሮካርበን ላይክ ቤንዚን do not decolorize bromine in carbon tetrachloride or potassium permanganate solution. Question number 8, which hydrocarbon is the main constituent of natural gas and biogas? A butane, B methane, C ethane, D hexane. የዚህ ትክክለኛ መልሱ ማለት ነው ሜቴን ነው ማለት ነው። ሜቴን ለናቹራል ጋዝ እና ለባዮጋዝ ሜን ኮንስቲትዩንት ነው። 90% ኦፍ ናቹራል ጋዝ ሜቴንን የያዘ ነው ማለት ነው። Question number 9, during the fractional distillation of crude oil the process of cracking is carried out to A separate the crude oil into different fractions, B vaporize the liquid compounds, C maximize the output of petrol or gasoline, D separate alkenes from alkenes. ዘጠነኛ ጥያቄ ክሩድ ኦይል ወይም ደግሞ ፔትሮሊየም የሚባለው ኤክስትራክት የሚሆነው በፍራክሽናል ዲስቲሌሽን ነው። ከዛ በኋላ ክራኪንግ የሚባለውን ፕሮሰስ እንጠቀማለን። ይሄ ክራኪንግ ለምን ይጠቅማል ነው የሚለው። ክራኪንግ ማለት a process of decomposition of large hydrocarbon molecules into smaller ones። በፍራክሽናል ዲስቲሌሽን ኤክስትራክት የሆነውን ሃይድሮካርበን ላርጅ ሃይድሮካርበን ወደ ተለያዩ ስሞለር ሃይድሮካርበኖች ኮምፖነንቶች መቀየር፣ ይሄ ክራኪንግ ይባላል። ክራኪንግ ሁለት አይነት ክራኪንግ አለ፣ ተርማል ክራኪንግ እና ካታላይቲክ ክራኪንግ ይባላል። by using heat and catalyst። ክራኪንግ መጠቀም ያስፈለገው to maximize the output of petrol or gasoline የሚለው ትክክለኛ መልስ ይሆናል፣ ሲ ይሆናል ማለት ነው መልሱ። Number 10, ethane decolorizes bromine molecule in carbon tetrachloride. This is due to the formation of ethane homologous series of alkynes ነው። ካርበን ካርበን ትሪፕል ቦንድ ነው ማለት ነው። አልካይኖች ደግሞ በብሮሚን ሞለኪውል ኢን ካርበን ቴትራክሎራይድ ዲኮሎራይዝ ይሆናሉ። ስለዚህ ፕሮዳክቱ ምን ይሆናል ነው የሚለው። ኢታይን ካርበን CH ትሪፕል ቦንድ CH ነው። ስለዚህ ፕላስ 2Br2 ነው ማለት ነው። ይሄ አራቱ አተምስ ኦፍ ብሮሚን ከዚህ ከአልካይኑ ላይ ካርበን ካርበን ትሪፕል ቦንድ ላይ አድ በሚሆንበት ጊዜ ይሄ እዚህ ጋር ሲንግል ቦንድ ይፈጠራል። ከዛ በኋላ በሁለቱም ካርበን አራት አተም ኦፍ ብሮሚን ቦንድ ይሰራሉ ማለት ነው። ኢምፓክት ኔም ስንሰጥ 1122 ቴትራ ብሮሞ ኢቴን
ትክክለኛ መልሱ ማን ይሆናል? ዲ ይሆናል ማለት ነው። Question number 11. The following reaction can be classified as CH4 methane plus bromine to form CH3Br plus HBr. A. Addition reaction. B. Elimination reaction. C. Substitution reaction. D. Saponification reaction. According to this reaction, in reaction ተመልከቱ CH4 plus Br2 ነው። ብሮሚን ሃይድሮጅንን ሪፕሌስ አድርጓል to form what? CH3Br plus HBr. ይሄ substitution reaction ይባላል። Substitution reaction involves the replacement of atoms or a group of atoms by another. አንዱ አተም ከሌላው አተም ጋር ሪፕሌስ ወይም ሰብስቲቱት ሲሆን substitution reaction ይባላል ማለት ነው። Question number 12. Which one of the following substance is not used in dry cleaning? A. Carbon tetrachloride. B. Benzene. C. tetrachloroethene. D. ኢታኖይክ አሲድ ኦር አሴቲክ አሲድ። 12ኛ ጥያቄ ከሚከተሉት ልዩ ቁሶች ለድራይ ክሊኒንግ የማያገለግለው የትኛው ነው የሚለው። ይሄ አሴቲክ አሲድ ኦር ኢታኖይክ አሲድ ለድራይ ክሊኒንግ አያገለግልም፣ ሌሎቹ ለድራይ ክሊኒንግ ያገለግላሉ ማለት ነው። Question number 13. The first organic compound was synthesized in laboratory by A. Frederick Holler. B. Kekule. C. John Dalton. ዲ ውርትዝ። 13ኛ ጥያቄ የመጀመሪያውን ኦርጋኒክ ኮምፓውንድ በቤተ ሙከራ ያመረተው ሳይንቲስት ፍሬደሪክ ሆለር ይባላል ማለት ነው። ፍሬደሪክ ሆለር ለመጀመሪያ ጊዜ ዩሪያን ፈርስት ኦርጋኒክ ኮምፓውንድ ማለት ነው ከኢንኦርጋኒክ ኮምፓውንድ በቤተ ሙከራ አምርቷል ማለት ነው። Question number 14. Which reagent is used to test for unsaturation of hydrocarbons? 14ኛ ጥያቄ ከሚከተሉት ሪኤጀንቶች ውስጥ ለአንሳቹሬሽን ሃይድሮካርበን ቴስት ለማድረግ የሚጠቅመው የትኛው ነው የሚለው። ኤ ውርትዝ ሪኤጀንት፣ ቢ ብሮሚን ኢን ካርበን ቴትራክሎራይድ፣ ሲ አልካላይን ፖታሲየም ፐርማንጋነንት፣ ዲ ቢ ኤንድ ሲ። ይሄ ቢ ኤንድ ሲ ነው ማለት ነው። ብሮሚን ሞለኪውል ኢን ካርበን ቴትራክሎራይድ ወይም ደግሞ ፖታሲየም ፐርማንጋነንት ሶሉሽን አንሳቹሬሽን ሃይድሮካርበን ቴስት ለማድረግ ይጠቅማል ማለት ነው። Question number 15. Which alkene does not exhibit cis trans isomerism? A. 2-butene, B. 2-pentene, C. 2,3-dimethyl but 2-en, D. all. cis and trans isomerism የሌለው አልኪን የትኛው ነው የሚለው 15ኛ ጥያቄ። እያንዳንዳቸውን ስትራክቸራቸውን እንሰራለን። ከዛ በኋላ cis and trans የማይሰሩትን መለየት እንችላለን ማለት ነው። ከዛ በኋላ ይሄ 2-ቡቲን 1 2 3 4። ስለዚህ ሲስ ኤንድ ትራንስ አይዞመሪዝም ይሰራል። አሁን ለምሳሌ ይሄ ሲስ ነው ማለት ነው። ከዛ በኋላ ደግሞ እቺ CH3 ደግሞ በተቃራኒው ከሆነች ትራንስ ይሆናል። ስለዚህ ኤ ሲስ ኤንድ ትራንስ አይዞመሪዝም ይሰራል ማለት ነው። ቢ 2-ፔንቲንን ስትራክቸር እንሰራለን። 2-ፔንቲን ስትራክቸር ይሄንን ይመስላል። ስለዚህ 2-ፔንቲን ሲስ ኤንድ ትራንስ አይሶመሪዝም ይሰራል ማለት ነው። ይሄ አልካይል ግሩፑ በተመሳሳይ ዳይሬክሽን ፖዚሽን ላይ ይገኛሉ። ሶ ሲስ 2-ፔንቲን ይባላል ማለት ነው። ሲን ስንመለከት 2,3-ዳይሜታይል ቡት ኢኤንኢ የዚህን ስትራክቸር ስንሰራ ደግሞ 2,3-ዳይሜታይል ቡት 2ኢኤንኢ ስትራክቸር ደግሞ ይሄንን ይመስላል። ስለዚህ በአራቱም አቅጣጫ ያሉት ተመሳሳይ የሆነ አልካይል ግሩፕ ሜታይል ነው ማለት ነው። ስለዚህ ሲስ ኤንድ ትራንስ አይዞመሪዝም አይሰራም ማለት ነው። Question number 16. Which one of the following compounds does not dechlorize bromine water? 16ኛ ጥያቄ ከሚከተሉት ኮምፓውንዶች ውስጥ በብሮሚን ዋተር ዲክሎራይዝ የማይሆነው የትኛው ነው? ብሮሚን ዋተር ማለት ብሮሚን ሞለኪውል ኢን ካርበን ቴትራክሎራይድ፣ ብሮሚን በካርበን ቴትራክሎራይድ ዲዞልቭ ይሆናል። ሁለቱም ነን ፖላር ኮምፓውንድ ስለሆኑ ማለት ነው። ኤ እና ቢ አልካይን ናቸው፣ ሆሞሎጎስ ሴሪስ ኦፍ አልካይን ናቸው። ስለዚህ ኤ እና ቢ አይሆንም። ትክክለኛ መልሱ ማን ይሆናል? ሲ C6H14 ሄክሴን ኤኒ ካርበን ካርበን ሲንግል ቦንድ። ይሄ ግን በብሮሚን ዋተር ዲክሎራይዝ አይሆንም። ፓርት 2 ሰፕላይ ታይፕ ኩዌስችንስ ኮምፕሌት ዘ ፎሎዊንግ ሪአክሽን ኢኩዌሽን። ፓርት 2 የሚከተሉትን ሪአክሽን ኢኩዌሽኖች አሟሉ ነው የሚለው። ኤ CH2 ዳብል ቦንድ CH2 ፕላስ ሃይድሮጅን ሞለኪውል ቱ ፎርም
ዳሽ ኤ ላይ ኢቲን ወይም ደግሞ አልኪን ከሃይድሮጂን ጋር ሃይድሮጂን ሞለኪውል ጋር ሪአክት ሲያደርግ ሃይድሮጂኔሽን ሪአክሽን ይባላል። ይሄ ፕሪፓሬሽን ኦፍ አልኬን ነው፣ ኤንኢ ማለት ነው። የሚፈጠረው ካርበን ካርበን ሲንግል ቦንድ ነው ማለት ነው። ሃይድሮጂኔሽን ሪአክሽን ማለት አዲሽን ኦፍ ሃይድሮጂን ቱ አልኪን ኢኤንኢ ማለት ነው፣ ካርበን ካርበን ዳብል ቦንድ። ስለዚህ እነዚህ ቱ አተምስ ኦፍ ሃይድሮጂን ከካርበን ካርበን ዳብል ቦንድ ጋር ሪአክት ይሰራሉ ማለት ሪአክሽን ይሰራሉ ዊዝ ሃይድሮጂን ይሆናል። ስለዚህ ዳብል ቦንድ ይጠፋና ሲንግል ቦንድ ይፈጠራል ማለት ነው። ቱ ፎርም CH3 ኢቴን ይፈጠራል ማለት ነው። ቢ CH3COONA ፕላስ ሶዲየም ሃይድሮክሳይድ ዊዝ ካልሲየም ኦክሳይድ ሂት። ይሄ ደግሞ ሳልት ኦፍ ኦርጋኒክ አሲድ ነው የሚባለው። ሶዲየም አሴቴት ከሶዳ ላይም ጋር ሪአክት በሚያደርግበት ጊዜ የሚፈጠረው አልኬን ኤኒ ነው። ፕሪፓሬሽን ኦፍ አልኬን ነው ማለት ነው። ይሄ ሂቲንግ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ዊዝ ሶዳ ላይም። ሶዳ ላይም ማለት ዘ ሚክስቸር ኦፍ ሶዲየም ሃይድሮክሳይድ ኤንድ ካልሲየም። ይሄ ሂደት ዲካርቦክሲሌሽን ሪአክሽን ይባላል። ሪሙቫል ኦፍ ካርቦክሲሌት አዮን COO ማይነስ ከዛ በኋላ ምን ይፈጠራል? CH4 ሜቴን ፕላስ ሶዲየም ካርቦኔት ይፈጠራል ማለት ነው። C2CH3CH2Br ፕላስ ሶዲየም ሜታል። ይሄ ደግሞ ፕሪፓሬሽን ኦፍ አልኬን ነው። ይሄም ውድቱዝ ሲንተሲስ ይባላል። ሪአክሽን ኦፍ ሃሎጂኔትድ አልኬን ዊዝ ሶዲየም። ሃሎጂኔትድ አልኬን ነው ይሄ። ከሶዲየም ጋር ሪአክት በሚሆንበት ጊዜ ሶዲየም ብሮሚንን ምን ያደርጋል? ሪሙቭ ያደርጋል ማለት ነው። ቱ ፎርም ዋት? አልኬን። ሶ CH3 ፕላስ ሶዲየም ብሮማይድ ይሆናል ማለት ነው ፕሮዳክቱ። ስለዚህ አልኬን ፕሮዱስ እናደርጋለን ማለት ነው በዚህ ሪአክሽን መሰረት። ዲ ዳይሃላይድ አልኬን ዊዝ ሶዲየም ሃይድሮክሳይድ ቱ ፎርም ዳሽ። ይሄ ፕሪፓሬሽን ኦፍ አልካይን ነው። ካርበን ካርበን ትሪፕል ቦንድ ነው ፕሮዳክቱ የሚሆነው። ምክንያቱም ዲሃይድሮ ሃሎጂኔሽን ኦፍ አጃሰንት ዳይሃላይድስ ዊዝ ቤዝ ሶዲየም ሃይድሮክሳይድ ስለሆነ ማለት ነው። ይሄ ፕሪፓሬሽን ኦፍ አልካይን ነው። ዲሃይድሮ ሃሎጂኔሽን ማለት ዲ ማለት ሪሙቭ ማለት ነው። ሃይድሮጂን ኤንድ ሃሎጂን እነዚህን ሃሎጂኖችና አጃሰንት ሃሎጂኖችና ሃይድሮጂን ከእያንዳንዱ ካርበን አንዳንድ ሃይድሮጂን ሪሙቭ ስናደርግ እዚህ ጋር ትሪፕል ቦንድ ይፈጠራል ማለት ነው by using sodium hydroxide። ስለዚህ ፕሮዳክቱ ምን ይሆናል? CH3 C ትሪፕል ቦንድ CH ፕላስ ሶዲየም ብሮማይድ ፕላስ H2O ይሆናል ማለት ነው። E CH3 CH2 CH2OH with sulfuric acid to form E ደግሞ አልኮል ነው። አልኮል በሰልፈሪክ አሲድ ዳይሃይድሬት በሚሆንበት ጊዜ የሚፈጠረው ምንድን ነው? አልኪን ኢኤንኢ ነው። ካርበን ካርበን ዳብል ቦንድ ፕሪፓሬሽን ኦፍ አልኪን ነው ማለት ነው። ዲሃይድሬሽን ኦፍ አልኮል ባይ ሰልፈሪክ አሲድ። ሰልፈሪክ አሲድ ኤ ጉድ ዲሃይድሬቲንግ ኤጀንት ነው። ዲሃይድሬሽን ማለት ሪሙቫል ኦፍ ዎተር። ስለዚህ ከዚህ አልኮል ላይ ዎተርን ሪሙቭ ስናደርግ እዚህ ላይ ዳብል ቦንድ ይፈጠራል ማለት ነው። ቱ ፎርም CH3 CH ዳብል ቦንድ CH2 ፕላስ H2O ይሆናል ማለት ነው። አልኪን ኢኤንኢ ይፈጠራል ማለት ነው። F CH3 CH2 Cl ሃሎጂኔትድ አልኬን ነው። ሪአክት ዊዝ ፖታሲየም ሃይድሮክሳይድ ቱ ፎርም። ይሄ ፕሪፓሬሽን ኦፍ አልኪን ኢኤንኢ ነው። ካርበን ካርበን ዳብል ቦንድ ነው የሚፈጠረው። ዲሃይድሮ ሃሎጂኔሽን ኦፍ አልካይል ሃላይድ ዊዝ ቤዝ ፖታሲየም ሃይድሮክሳይድ ነው ማለት ነው። ዲሃይድሮ ሃሎጂኔሽን ማለት ሃይድሮጂንንም ሪሙቭ በማድረግ እዚህ ላይ ዳብል ቦንድ ይፈጠራል ማለት ነው ባይ ዩዚንግ ፖታሲየም ሃይድሮክሳይድ። ስለዚህ ፕሮዳክቱ ምን ይሆናል? CH3 CH ዳብል ቦንድ CH2 ይፈጠራል ማለት ነው። HIJ የሚሰሩት በማርኮቭኒኮቭ ሩል ህግ መሰረት ነው። ይህንን ህግ ካወቃችሁ የነዚህን ፕሮዳክት ማወቅ ለእናንተ ቀላል ይሆናል ማለት ነው። ማርኮቭኒኮቭ ሩል states that when alkene reacts with hydrogen halide to give alkyl halide, the hydrogen adds to the carbon atoms of double bond that has greater number of hydrogen atom, and the halogen adds to the carbon that has fewer number of hydrogen atom. ማርኮቭኒኮቭ ሩል የሚለው ምንድነው? አልኪን ወይም ደግሞ አልካይን ከሃይድሮጂን ሃላይድ ጋር ሪአክት ሲያደርግ አልካይል ሃላይድ ይፈጠራል። ሃይድሮጂን ከካርበን ካርበን ዳብል ቦንድ ከያዘው ከፍተኛ ሃይድሮጂን ቁጥር ካለው ጋር አድ ይሆናል። ሃሎጂኑ ደግሞ ትንሽ የሃይድሮጂን ቁጥር ካለው ጋር
አድ ይሆናል ማለት ነው። ስለዚህ በዚህ መሰረት ኤችን ስናይ CH3 CH ዳብል ቦንድ CH2 HBr ነው። ሃይድሮጂን ከCH2 ጋር ቦንድ ይሰራል ማለት ነው። ብሮሚን ደግሞ ከCH ጋር ቦንድ ይሰራል ማለት ነው። ቱ ፎርም ይሄንን ኮምፓውንድ ፎርም ያደርጋል ማለት ነው። ይሄ አልካይል ሃላይድ ይባላል ማለት ነው። ማወቅ ያለባችሁ ነገር ግን እነዚህ ሃይድሮጂን እና ብሮሚን አተም አድ የሚሆኑት ካርበን ካርበን ዳብል ቦንድ ላይ ብቻ መሆን አለበት ማለት ነው። አይ HC ትሪፕል ቦንድ C CH2 CH3 + 2 HCl። አሁን ደግሞ አድ የምናደርገው ካርበን ካርበን ትሪፕል ቦንድ ላይ ነው ማለት ነው። ሁልጊዜ እነዚህን አተሞች አድ የምናደርገው ካርበን ካርበን ትሪፕል ቦንድ ወይም ደግሞ ካርበን ካርበን ዳብል ቦንድ ላይ ነው። ምክንያቱም እነዚህ ካርበን ካርበን ትሪፕል ቦንድ እና ካርበን ካርበን ዳብል ቦንድ ሞር ሪአክቲቭ ናቸው ማለት ነው ከሲንግል ቦንድ። እነዚህ ሁለት ሃይድሮጂን አተሞች አድ የምናደርገው ካርበን ካርበን ትሪፕል ቦንድ ከያዘው ሃይድሮጂን ትልቅ ሃይድሮጂን አተም የያዘው ማን ነው? ይሄኛው ነው ማለት ነው። ስለዚህ ሁለቱንም ሃይድሮጂን አተሞች ከHC ጋር ነው ቦንድ የምንሰራው። አንድ ክሎሪን አተም ሃሎጂን ስለሆነ ደግሞ ከC አተም ጋር ነው ቦንድ የምንሰራው to form this ይሄንን ኮምፓውንድ ፎርም ያደርጋል ማለት ነው። J CH3 CH2 CH double bond CH2 plus H2O with sulfuric acid. Hydration of alkene ENE to form what? Alcohol. ይሄ ደግሞ preparation of alcohol ነው ማለት ነው። ስለዚህ ይሄ HOH ነው H2O ማለት ነው። ሶ ሃይድሮጂን ከማን ጋር ነው ቦንድ የሚሰራው? ትልቅ ሃይድሮጂን ቁጥር ያለው ካርበን ካርበን ዳብል ቦንድ የትኛው ነው? ይሄ ነው CH2 ነው። ስለዚህ ሃይድሮጂን ከCH2 ጋር ቦንድ ይሰራል። OH ደግሞ ከCH ጋር ምን ይሰራል ማለት ነው? ቦንድ ይሰራል ማለት ነው። to form this compound alcohol ይፈጠራል ማለት ነው። K ደግሞ አልኪን ነው። 2O with alkaline potassium permanganate. alkaline potassium permanganate strong oxidizing agent ነው። ስለዚህ እዚህ ካርበን ካርበን ዳብል ቦንድ ላይ ምን ይፈጠራል? ዳይኦልስ ይፈጠራል። ዳይ አልኮሆልስ ይፈጠራል ማለት ነው። OH ይፈጠራል ማለት ነው። to form what? to form this compound ይሄ ኮምፓውንድ ይፈጠራል ማለት ነው። ስለተከታተላችሁኝ ስላበረታታችሁኝ በጣም አመሰግናለሁ።